አቁም ምን አልሽው ማሚ? ልጅቷ እስክትመጣ ድረስ የሚያናውራ ማዳም አለች ብላ እንትን መሲ ኮድ ትሰጣታለች። አህመድ ትዝ ይልሃል አንተ ጋር ሱቅ የመጣን ጊዜ ምን ቃል ገብቼልህ ነበር? ረሳኸው? ለኔ ቃል ገባሽልኝ ነው? ያው የመጨረሻ እንደማትተውኝ የለም በየትኛውም ሰዓት ከእንዴ እናት ከጎኔ ልትሆኝልኝ ምናምን እጄን እንድትይኝና በቃ እሺ። ለማንኛውም ነገ ጠዋት ትመጣና ላይሰንስን የምታወጣበትን 5000 ድርሃም ከቢሮ ትወስዳለህ። ከዛ በኋላ ደግሞ አዲሱ ላይሰንስ ስለተሳካልኝ መተህ ከኔ ጋር ስራህን ትጀምራለህ። ቃሌን አክብሬያለሁ። ለእንዳንተ አይነት አባት ቢቻል ሸሪካ ከፍቶ ነው የሚሰጠው። ሰርተ ልጅህን አሳድግ ነው የሚባለው። እንዳንተ አይነት አባት እንዳንተ አይነት ወንድ በብዙ መከራዎች በጣም ህፃን ልጅ ነው የሚመስለው። አብራችሁ ስትቀመጡ ግን የሚያወራው ወሬ በጣም ነው የሚያስደነግጠው። ሙኒት ልናገር ተናገሪ። እሺ ጋይስ፣ በዚህ አጋጣሚ ቤቱን ባርኩ። እሺ ሙኒትን ባርኩ። 30% ዝጊላት እና አህመድዬ እኔም ልጄ ነው ማይ ወላሂ ከሳሽ እንኳን ቢመጣብህ ሚስጥርህ ነው ከዚህ በኋላ እኔ ልጄ ነህ። የእውነት የማረሳው አንድ ድምጽህ የበቀደም ምን እንዳለ ልንገርህ። ልጁ ከግቢ ሮጦ እያመለጠ ነው ብለህ የሆንከው አኳኋን ከውስጥ አይወጣም። በአሁን ሰዓት አባቶች ልጃቸውን ጥለው በሚጠፉበት ሰዓት አንተ ስለ ልጅህ ቀንና ሌሊት የምታስብ የምትተጋ ብዙ ነገር ያሳለፍክ ብዙ ነገር የተውክ ነህ እና ሁሌም አደንቅሃለሁ። ልጄ እናቴ ብለህ ስለምትለኝ ወይም ከጎኔ ስላለ ኮራብሃለሁ። እኔ ነገ ጠዋት ቢሮ ነው እንኳን ደስ አለ። የምር ማሚ በጣም ነው የማመሰግነው ሁላችሁንም። ይሄንን አልጠበኩም ነበር ወላሂ። ልጅቷ ይሄንን ነው ቮይስ ያደረገችልን። እንኳን ደስ ያለ ወንድም አለም። እንኳን አብሮ ደስ ያለን። የምር ቃላት አጥሮኛል። እኔ ምን እንደምል እንኳን አላውቅም። ሳሪ ብቻ ሁላችሁ አላህ ያቆይልኝ። እኔ ብቻ ረጅም እድሜ ከጤና ጋር አላህ ይስጣችሁ፣ አላህ ይጠብቃችሁ። እኔ ማሚ ዛሬም ይሁን ነገ ያኔ አሁን ብቻ አይደለም ወላሂ እኔ ማሚን ካወቅኳት ቀን ጀምሮ እያንዳንዷ ቅስፈት ከተዋወቅን ጊዜ ጀምሮ እሷም ታውቃለች። አንድ ቀን እንኳን እኔ ይሄን እንዲህ ለማለት የሆነ እንትን ምላት እየመሰለኝ የሆነ በቃ ለሷ ያለኝ ክብር ላቅ ያለ ነው ወላሂ። ስራዬ እንኳን እኔ ወደዚህ እንኳን ልታመጣኝ ስትል አንድ ቀን እንኳን የሆነ ቦይስ አድርጌላት አላውቅም። ምክንያቱም እኔ በፈለገበት ሰዓት በቃ ያለኝ እምነት በሷ በቃ ከፍ ያለ ነው። ለምን እንደሆነ አላውቅም። የሆነ ኮንፊደንስ ይሰማኛል ስለሷ ሳስብ። ካላህ በታች በጣም ስበብ ለሆናችሁልኝም በቃ እዚህ ለደረስኩበትም ሁላችሁም ምክንያት ለሆናችሁ ወላሂ ላዚም እያንዳንዱ ሰዓት ዱአ አረጋለሁኝ እኔ ሁል ጊዜ ማለት ነው። ግን ማሚ እኔ ምን ጊዜም እኔ ኮንፊደንስ ነው ምንም ሲሰማኝ ስለሷ ወላሂ ላዚም እኔ እንኳን እንዳትጨናነቅ ብዬ እኔ እዛ ስመጣ እንዳታስብ ብዬ ወደ አሚን ይሄ ወንድሜ ጋር ስመጣ ነግሬያት። ምክንያቱም እኔን ስራ በምታስገባበት ሌላ ሰው ታስገባለች ብዬ አስቤ በራሴ ተፍተፍ ብገባስ እኔ ሰው አውቃለሁ ምናምን በሚለው ነው ወደዚህ እንኳን የመጣሁት። ምክንያቱም እኔ በሷ በቃ የሆነ ኮንፊደንስ አለኝ። ምክንያቱም እኔ እንጃ አላውቅም። ብቻ ማሚዬ ረጅም እድሜ ከጤና ጋር ይስጥሽ፣ ለልጆችሽ እናት አላህ ያድርግሽ እና በጣም ማመሰግነው ሁላችሁንም። የምር እኔ ምን እንደምን አላውቅም። በጣም ደስ ብሎኛል። እጄ ለራሱ በረዶ ሰራ። ያው የአደራ ልጅ ነው፣ አደራ የተባለ ልጅ ነው። አደራዬን እኔም ተወጥቻለሁ ከመጀመሪያውም። አሁን ደግሞ የራሴን ኃላፊነት አድርጌያለሁ እና ነገና በሽርጥ እንዳትመጣ አደራ።
እሺ መንገድ ላይ ተጣልፈ ደግሞ ሌላ ጣጣ እንዳይመጣ። ኧረ ሱሪ ለብሼ እመጣለሁ። አሁንማ ለይቷል እኮ ለይቷል። ጠፋ እንዴ? ኧረ ትንሽ ይቀረዋል፣ አልወጣም። አይዞህ ብቻ ህመም ስሜቱ አሁን ትንሽ ይሻላል። ፉርዶስ ማን ናት? ፉርዶስ ናት ወይ የከሰሰችኝ? በዛው እስኪ እንወጣ። የሆነች ልጅ ነበረች የሆነ ሰዓት ሊቭ ላይ መታ እንደዚህ እንዴ ቤትሽ ምናምን ሰው መጥቶ የማያውቀው ክልብጥ ብሎ መጣ። ራሴን አጠፋለሁ ምናምን እያለች ነበርና እሷ መስለኝ ነበረ። ሌላ ምንም ስለሌለ ስለማውቀው በኢሞ የምታወራትስ ማን ናት? አህመድ እሷ እና እኛማ እናውጣጣለን። እንኳን ደስ ያለ። ለማናቸውም በስራ አሳያት። እሺ ማሚን የምትሳት በስራ ነው። እሱን ኢንሻአላህ እንዲሁ ወደፊት ማለት ነው። እኔ እንደዚህ አውርቼ ሳይሆን ስሬስ ከፊት ለፊት ቁሚ ይሄ እንደው ሪከርድ ተደርጎም ቢያዝ ደስ ይለኛል። ምክንያቱም ነገ ማሚ የምትስቅበት ነው እንጂ አንገት የማስደፋት ልጅ ላልሆነ እኔ እንጃ። ለራሴ ስል እጠራለሁ ስለሽ ለራሴ ለአይምሮ ይስል። ምክንያቱም እኔ ማሚን ዛሬ አይደለም ነገ አይደለም ለወደፊትም ነው ወላሂ ለአዚም። ምክንያቱም እኔ ነኝ የማውቀው የልቤን እኔ ነኝ የማውቀው። ምክንያቱም በማንኛውም ሰዓት እንደዚህ አይነት ሰው ማግኘት በጣም ከባድ ነው ወላሂ ለአዚም። ለኔ አይደለም እኔ በሌለሁበት ራሱ እኔ ማሚ በሌላም እንኳን ወላሂ በጣም የማመሰግነው። አንድ ልጅ እንኳን እዚህ ብትታገት ወዲያው ብደውልላት ነው በሰከንድ ውስጥ ይዛልኝ የወጣችው። ምክንያቱም እኔ አላውቅም ብቻ ወላሂ እኔ ለሷ ቃል የለኝም። ብቻ እኔ በስራዬ ነው ማሳየት የምፈልገው ለወደፊት አውርቼ ምናምን ሳይሆን በስራዬ ነው። በቃ ማሚ ራሷ እንድታወራ ስለኔ እንድታወራ መሆን የምችለው ራሷ እኔ በስራዬ ስሰራ ወይንም ደግሞ የተግባር ሰው። ኧረ እኔ ምንም አላጠፋሁም ወላሂ። ኦኬ አሁን ስትመጣ ማስረጃ ካለ አሁን ስትመጣ ማስረጃ ካለ በማስረጃ እሺ። ፕራንክ ሊያደርጉ ነው። እሺ ማስረጃ ካላት እንግዲህ ያው ትክሰሰኝ። እኔ ግን ያስቀየምኩት ሰው የለም እኔ እርግጠኛ ነኝ። አሞዳለ ማስረጃ አላት ማስረጃ አላት ሙሉ ማስረጃ እያንዳንዷ ንግግራችሁ ጁያ አትሳቂ። ቀልድ ነው የሚመስለው። ሲሪየስ እኔ በጣም ነው አስታውሽ አይደለም። እኔ ካላወራኋት ከየት ታመጣዋለህ? እኔ አላወራኋትም መቼም። ዙሮ እድሜ ለእናንተ ኢሞን እንድንጠላ አረጋችሁን። ባይዘዌ ጭራሽ በኢሞን ያወራ ነው። እኔ ብቻዬን ብሆን ኖሮ ሰው ራሱ ላያምነኝ ይችላል። አህመድ እውነት እንዲያደረገ ይባላል። እኔ ጆ አብራኝ ነበረች። ቢሮ የሚሰሩት ልጆች አብረውኝ ናቸው። ለቅሷ አይደለም። ደግሞ አሁን ሼር አድርጉላት። ማዳም አለች፣ ሙኒትዬ ማዳም አለች። ትንሽ ደቂቃ ጠብቁኝ አጠገቤ ስለሆነች ነው ብላ ቴክስት አድርጋልኛለች በውስጥ። እሺ ነገሩን ቤት ገባለሁ። እስከዛ አህመድ አስታውስ። ማሚ እኔ ኤሞላ ራሱ እኔ አንድ ጥያቄ አለኝ። አንተ እጅህን ኪስ ውስጥ ስትከታ 11 ነው 12 13 ነው 14 ምንድነው ችግሩ? ሴቶች ወደ አንተ